አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ይብዛ። ለምሳሌ አዲሶችም ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮችም ላይክ ሼር ያደርጋችሁ አበረታቱ። ቪዲዮውን ላይክ በማድረግ ጀምሩት። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በስደታችን ስንኖር ብዙ ነገሮች ሊያጋጥሙና ይችላሉ። ነገር ግን እነዚያ ነገሮች በሶብርና በትዕግስት ማለፍ የነገ ህልማችንን እና የነገ ተስፋችንን ለማስተካከል ትዕግስትና ሶብር ሊኖረን ይገባል ውዴቶች። እና ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እዚህ ስክሪን ሾት ላስቀምጥላችሁና ራሳችሁን ትምህርት የሆናችሁን ብዬ ያሰብኩትን ነው ይዤ የመጣሁት ማለት ነው። እና ሰው ጭንቀት ስለተጨናነቀ ወይም ደግሞ ከአቅሙ በላይ ስላሰበ አይደለም እና ራሳችንን በተቻለን አቅም መጠበቅ አለብን ማለት ነው። አላህ በታች አላህ ይጠብቀን። ሁላችንም በያለንበት የአላህ ረህመትና እዝነቱ አይለየን ኢንሻአላህ። ወጥቶ ከመቅረትም አላህ ይጠብቀን። ቪዲዮውን እዚህ ላስቀምጥላችሁ ማለት ነው። ኢንሻአላህ ያው ትምህርት ቢሆናችሁ ብዬ ያሰብኩትን ነው ይዤላችሁ የመጣሁት ማለት ነው። ታችን እዚህ ወድቃ ነው ያገኘናትኝ። ማን እንዳመጣት አናውቅም። አጋጣሚ እዚህ አካባቢ ነው። ልጅቱ የደራ ተወላጅ ነኝ ብላለች። ኦሮምኛም አማርኛም ትሞክራለች። በጣም ሕፃን ልጅ ናትና እንግዲህ ያው ቤተሰቦቿ የምታውቁ ካላችሁ ቤተሰቦቿ በጣም በባህር ጥንጣ በእንትን ጥንጣ መናገር አልፈለገችም። በጣም ነው የምታሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወዳጆቼ የጀማ ሰላም ናችሁ? እንዴት ናችሁ? እኔ ያለሁት አልሐምዱሊላህ። እንዴት ነው ስራ፣ ጤና ሁሉ መልካም? ከኔ ጋር ነው እላችኋለሁ። እባካችሁን የህይወት ቅመሞች ወንዶችም ሴቶችም ራሳችሁን ጠብቁ። እኔ ህይወት አስተማሪ አድርጋኛለች። ስለዚህ በእኔ የደረሰው በእናንተ አይድረስ። እኔ ማለት እንደ ቤቴ አንድም ቀን የሰው ቤት ነው ብዬ ጉልበቴን ሰስቼ አላውቅም። ስለዚህ የደረሰብኝ ጉዳት ውሃ ነበር። በውጭ የሚያመጡት ምግብ ሰሪ እኔ ነኝ። ልብስ የምትወክሰው የ10 ሰው እኔ ነኝ። ሁሉም ነገር መሰራው እኔ ነኝ ማለት ነው። ስለዚህ ውሃ ከቤት የለም። ስራ የሚሰራበት ውሃ በሃይላንድ ውሃ ነው የሚሰራው። 50 ደርዘን አንድ ጊዜ ያመጣል። 40 ደርዘን አንድ ጊዜ ያመጣል። 2 ሊትር ውሃ ማለት ነው። እሱን እያራገፍኩኝ ምንጣፍ እያጠብኩኝ አንስቼ እያቆምኩኝ። አሁን ግን ሐኪም ቤት ሲሄድን የክንታሮት ነው። ክንታሮት ግን አያሳብጥም ብዬ ተጠራጥሬ ምንም ካልወሰዳችሁኝ ሐኪም ቤት አልኳቸው። እግሬ ያብጣል፣ ሊፈነዳ ነው። ሐኪም ቤት ወሰዱኝ ስላቸው እነሱ ደግሞ ያቆምሽበት ነው፣ ወንበር እናመጣልሻለን፣ ለካው ያቆምሽበት ነው ያሉኝ። አይደለም እኔ የቆምኩበት ቢሆን 2 እግሮች ያብጣሉ። ስለዚህ አሁን እያበጠ ያለው አንድ እግሬ ብቻ ነው፣ ግራ እግሬ። እሱም ያሳክከኛል። ደግሞ ሲልፍ እንትን ይላል፣ ይጦቅራል። ቦታው እንደም እያዘለ ይጦቅራል። ስለዚህ እኔ ጎኔም እየወጋኝ ነው። አሞኛል፣ አልፈልግም አልኳቸው ከትናንት ወዲያ ማለት ነው። ከዛም ወሰደኝና ሙሉ ምርመራ ተደረገልኝ። አከታይ ሙሉ ነገር ተሰጥቶ ደሜ ገና ውጤቱ አልመጣም። ስለዚህ ለሰኞ ነው የተባልኩት የደም ውጤት። አሁን በተደረገልኝ ምርመራ ግራ ጎን ያለው ኩላሊት ጉዳት ደርሶበታል። ስለዚህ ብዙ መቆማችን ብዙ መቀመጣችን የሚከብደሽ ማንሳታችን ስራው ቤቱ የሚከብድሽ ከሆነ ትተሽ ውጪ እንጂ ቀሪው ኩላሊትሽ ፌል ያደርግብሻል ተባልኩኝ ማለት ነው። ስለዚህ እኔ ደግሞ ደላላይ ቢሮ እንዳልደውል ደላላይ ከመጣችኝ መኖሬንም መሞቴንም አታውቅም። ጥሩንጎ ትባላለች። ለሌላ ለሁለተኛ ደላላ ለባንጋሊ ሽጣኝ። አሁን እሱ ነው ወደዚያ ላከኝ። ስደውልለት አርፈሽ ስሪ ነው የሚለኝ፣ እሱ ብሩ እንዳይመለስበት ማለት ነው። ስለዚህ እባካችሁን ራሳችሁን እየጠበቃችሁ ይህንን ቪዲዮ ደግሞ ለሙቪ ሚዲያ፣ ለሀቢባ፣ ለብሬክስ አድርሱልኝ። ድምፅ ሆነውኝ ለሀገሬ ያብቁኝ። በቃ መሞት አልፈልግም። እኔ 2 ልጆች አሉኝ። ለልጆቼ ደብተር እገዛለሁ፣ እስክሪብቶ አመጣላችኋለሁ ብዬ አባብያቸው ነው የወጣሁት። የት እንደሄድኩ ማያውቁም፣ ልብ ማያውቁም ነበር። ስለዚህ ተልጆቼ ጨምሩኝ። ደካማ እናት አለችኝ አይኔን የምታይ። አሁን ይሄንን
ቪዲዮ ራሱ መስራት አልፈለኩም። ሰፈሬ ልጆች ፎሎወር ስለሆኑ ያሳዩታል በሚል ተደብቄ ነበር የምኖረው። ስለዚህ አሁን ደግሞ ተደብቄ መሞት አልፈልግም። መኖር አለብኝ። ለልጆቼ ስል መኖር አለብኝ። ለእናቴ ስል ከልጆች አባት ከተለያየን 6 ዓመቴ ነው። ዞር ብሎ አያቸውም አንድ ቀን። ስለዚህ አባት ለሌላቸው ልጆች መኖር አለብኝ። በቃችሁ አኖሩኝ እስኪ ካለ በታች ከመቼውም በላይ ቪዲዮዬን በተግባር አውሉልኝ። በቃ ከሰራው አይቀር ቪዲዮ ወርዱኝና አባይን አብሱኝ። እናቴ ካየች ትሞትብኛለች። ሳውራት ምንም የለብኝም ደህና ነኝ እያልኳት ነው። አይኔ ተሸፍኗል። ደግሞ አያች ፊት ያብጡ። እዚህ ስክሪን ሾት የማስቀምጥላችሁ ያምን ነገር ማለት ነው። በተለይ ጠለቦች የሆናችሁ ለመጥፋትም ሆነ ሌላ ነገር ለማድረግ ያሰባችሁ እህቶች ማለት ነው። ለምሳሌ ይህን ቀን እጠፋለሁ፣ ይህን ቀን አደርጋለሁ፣ እንደዚህ ናት ሴትዮቱ፣ እንዲህ ናት፣ እንዲህ ነበራችሁ የምታወሩ ከሆነ ማለት ነው እንደ ፊቱ አይደለም። አሁን አረቦቹ የምናወራውን ቋንቋ የሚተረጉምላቸው ብሉቱዝ እንደ ካሜራ ማለት ነው አለ ማለት ነው። እና በአሁኑ ሰዓት ለወሬያችሁም ሆነ ለእያንዳንዱ ለምታደርጉን ነገር ህይወታችሁን አደጋ ላይ እንዳይጥልባችሁ መጠንቀቅ ይገባችኋል ማለት ነው። እንግዲህ እዚህ ስክሪን ሾት ላስቀምጥላችሁ የምትለውን አዳምጧት። الشغالة تتكلم لغة وانت ما تفهمينها، تتكلم بالجوال، تضحك، تتناقش وانت قلبك مو مرتاح وتقولين وش قاعد يصير في بيتي. الحل سماعات الترجمة الفورية بالصوت، تترجم كل لغات ولهجات العالم بالصوت. اللحظة اللي تتكلم فيها الشغالة الترجمة تجيك فورا في إذنك، وأهم شيء من غير ما يدري أحد. راحة، أمان، وضوح، اطلبيها الحين. الشغالة تتكلم لغة وانت ما تفهمينها، تتكلم بالجوال، تضحك، تتناقش وانت قلبك مو مرتاح وتقولين وش قاعد يصير في بيتي. الحل سماعات الترجمة الفورية بالصوت، تترجم كل لغات ولهجات العالم بالصوت. اللحظة اللي تتكلم فيها الشغالة الترجمة تجيك فورا في إذنك، وأهم شيء من غير ما يدري أحد. እንግዲህ ውዴቶች እንደሰማችኋት ነው ማለት ነው ቪዲዮውን። እና በአሁኑ ሰዓት የምናወራውን ሁሉ በብሉቱዝ ያስተረጎሙ ነው ማለት ነው። እና ጠለብ የሆናችሁ እህቶች በተለይ ልትጠነቀቁ ይገባል። ለመጥፋትም ፈልጋችሁ ከሆነ ማናደርገውን አንዳንድ ነገሮች ይደብረንም ሆነ ምን ስንል የሆነ ነገር ልንቀባጠር እንችላለን ማለት ነው። እኛ ያን ነገር ልንተገብረው ሳይሆን ያው ሲጠብሽን እና ሲያናድዱና ብዙ ነገር ልናወራ እንችላለን። እና የምናወራውን ነገሮች በዚህ መልኩ እያስተረጎሙ ነው ማለት ነው መዳሞች። እና አላህ ይጠብቀን፣ አላህ ይጠብቃችሁ። ዙሮ ከአላህ በታች ደግሞ ይህን ነገር እንድትጠነቀቁበት ነው ያመጣሁት ማለት ነው። እኔ የምለው ሴትዮዋ በሰላም ነው ዝም ያለችው እንዴ? ዝም ብላለች እኮ ጋይስ። ሌላ ጊዜ እኮ ረመዳን 2 ወር 3 ወር ሲቀር እኮ የሀገር ነው የምትተረማመሰው። እኔ ራሱ የሀገር ሳምቡሳ ነው ሰርቼ የማስቀምጠው። አሁን እሷማ ዝም ብላኛለች፣ እኔም ዝም ብያለሁ። እኔ እንኳን ዝም ያልኩበት ምክንያት ያው ከረመዳን በኋላ እሄዳለሁ ብዬ ስለምላት እንዳታስጠገረኝ ፈርቼ ነው። እውነቴን ነው። እነሱ እሄዳለሁ ስትሏቸው የሀገር ነው የሚያስጠገርሯችሁ። ረመዳን የታወቀ ነው ጥግረራው። በእርግጥ ስራው የታወቀ እኮ ነው። ግን ከነገርኳት ደግሞ ስፔሻል ጥግረራ እንዳጠገረኝ ነው ጸጥ ያልኩት። ግን እሷም ጸጥ ብላለች። እንዲህም ስራ የለ፣ እንዲህም ማዘጋጀ የለ። እንዲህ ሌላ ጊዜ እኮ ትተረማመሳለች። ጋይስ ምን አስባ ነው? አይ ዝምታዋማ ይሄ ዝምታማ የሆነ ነገር አለው። ሹሃዳ ዝም አለች እኮ እሷም ዝም አለች፣ እኔም ዝም ብለን እየተፋጠጥን ነው። ሌላ ጊዜ እኮ ለረመዳን 2 ወር ሲቀረው እንደዚህ አድርጊ እንደዚህ አድርጊ እንዲህ ሰርተሽ ፍሪዘር አድርጊ ትላለች። የምሰራው ሳምቡሳ አይነት አሁን ዝም ብላለች፣ እኔም ዝም ብያለሁ። እኔ መጠየቅ አለብኝ እንዴ ጋይስ? ደግሞ ለጥግረራ ለስራ ደግሞ ምን ልስራ ልበላት እንዴ? እኔም ዝም ብያለሁ፣ እሷም ዝም ብላለች። ዝም ለዝም ተባብለናል፣ ተፋጠናል። አይ አስበሽ አሰሪሞ ትለኝ ይሆን እንዴ? እኔም ዝም ብዬ እንግዲህ የሚቀጥለው ወር ነው ረመዳን። ምንም ያዘጋጀሁት ነገር የለም፣ ሳምቡሳም አልጠቀለልኩ። ሸዋዳ ምንድነው ነገሩ? እኔ እንኳን እንዳታስጠግረኝ ፈርቼ ነው እንዴ እሄዳለሁ ብዬ ስላት እንዳታስጠግረኝ ነው። መቼም እነሱ እሄዳለሁ ስትሏቸው የሀገር ነገር ነው የሚያስጠግሯቸው። አይ ሸዋዳ ጋይስ፣ አሁን ልንገራት ምን ልበላት እንዴ? ስራ በራሴ ላይ እንትና አላዝ መቼም ዝም ልበላ ጋይስ? ስታዘኝ እሰራለሁ፣ እንዲህ ስር ካለችኝ እሰራለሁ። ከዛ በተረፈ ጸጥ ረጭ ልበል። ዝምታዋ ግን በጣም ነው የገረመችኝ እንዴ።
ሌላ ጊዜ እኮ ረመዳን መጥቶ በጣም ነው የምትታመሰው። አሁን እኮ ዝም እኔም አያታለሁ፣ እሷም ታየኛለች። ምንም የምትለኝ ነገር የለም። አስባት ስራ ይሁን አላቅም። ሌላው ደግሞ ያሳቀኝና ያስገረመኝ ቪዲዮ አሁን ያሳየኋችሁ ማለት ነው እና ያሳክከና ማለት ነው የሆነ ነገር በቃ ልፋት ነው የሚሆንልኝ። አሁን እያለች ያለችው ዝም አለኝ። ለምን ዝም ትላለች? የረመዳን ታውቃለች። የረመዳን ስራ ሁሉም ነገር ይከብዳል። ግድግዳ ይፈገፈጋል፣ ሲታራ ይታጠባል፣ ሹባክ እየተወረደ ይተተም። ሱብሃንአላህ ረመዳን ብቻ ነው የምትኖሩት እንደሚባሉ ምግቡ ሳምቡሳው ይጠቀልላል። ብዙ ነገሮች የረመዳን ስራ ብዙ ነገሮች አሉ ማለት ነውና ያሳቀኝና ያስገረመኝ ቪዲዮ ነው። የቪዲዮ አሁን እንግዲህ ማለት ነው ዝም አለች። ለምን ዝም ትለኛለች? እና ኮሜንት ገብቼ ደግሞ እያነበብኩ ነበረ እና አብዛኞች እያሉ ያሉት የእኔም ሴትዮ ዝም ብላለች፣ እኔም ጨንቆኛል፣ እኔም እንዴ ያበናት ምን ነው ልፋት ብቻ ነው የምንወደው አላችሁ? ለምን ያኔ ጦሟን አትውልም? ውላ ጦሟን ውላ ለምን ደግሞ ድጋሜ ጦም አትጥም? ምን አሻችሁ? እና ኮሜንት ገብቼ ሳነብ ማለት ነው ሁሉም ኮሜንት ምንድነው የኔም ዘንድሮ ዝም ብላለች፣ የኔም ምንም ነገር የለኝ፣ እኔም ጨንቆኛል፣ እኔም ገርሞኛል። እንዴ ምን አስጨነቃችሁ? ልፋት ብቻ ነው እንደኛ በቃ ልፋት ያለ ልፋት መኖራችንም እንዴ? እና በጣም ያስገረመኝ ቪዲዮ ነው እና ስለ ደግሞ ማስተር አብነት ማለት ነው ይዤላችሁ መጥቻለሁ። አላህ አፊያውን ይመልስለት። ማስተር አብነት ምስኪን የድሆች አባት የሙስኪኖችን ባባሽ ነው። አላህ እንግዲህ ሙሉ አፊያውን ይመልስለት። አላህ ይዘንለት ኢንሻአላህ። ስለ ማስተር አብነት አዲስ መረጃ ልንገራችሁ ማለት ነው። ማስተር አብነት በዚህ ማለት ነው ባለፈ የመጀመሪያ ዙር ሰርጀሪ በሰላም እንደተጠናቀቀለት በዚህ መልኩ አሳውቆን ነበር ማለት ነው እና አሁን ደግሞ በዚህ መልኩ አንስቶታል ከቦታው ማለት ነው። ለምን እንዳነሳው አላቅም። እኔም ደግሞ በዚህ መልኩ ፖስትቼው ነበር ማለት ነው እና ብዙ ሺህ ሰው ጋር ነው የደረሰው። አሁን ደግሞ ሰዎቹ እየገቡ እኔን እሱም አንስቶታል አንሳለት፣ ቪዲዮውን አጥፋለት እያሉኝ ነው ማለት ነው። ቪዲዮ ሌላ አዲስ የፖስተልን ነገር የለም። ይሄን ለማለት ነው። ሼር ኮፕሊንግ አድርጉልኝ። ሰላም እንደሆነ ደግሞ አሳውቁኝ። ሼር አድርጉልኝ። መረጃ ላላቸው ሰዎች ሼር አድርጉልኝ። የሀበሻ ሴቶች ደግሞ ነጮችን እንዲነፋረቁ እያረጉ ነው። ተው ይበሏት፣ ተይ በሏት አላለም። ሀበሻ ሰቅል ቢያንስ ብረችሁ ክፍተውናል በመለጣሁላችሁ ሰቃችሁ ብግን አይደለን ምለወናን ጠቅፍቷችሁ አያግንግን ዞሮ የማያልፍ ነገር የለማሁን የመታሁት ይቺ ልጅ ናት። አሁንም ድጋሚ ለበል ሰብሮ ነው ሐሰቡዋ ስሟ ቃል ትባላለች። ታጨለ መንሽን አድርጌ ያጣለው ነው ይግባችሁ ተዩ በሏት። ተይ በሏት አሰቃየችኝ። የሀበሻ ሴት ልቤን ሰበረችው። ወይኔ ባላቸው ማለት አሁን ነው እንግዲህ